ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አምሽታችኋል? ተመልሰን እንግዲህ ተገናኝተናል። አሁናዊ የሆኑ ክስተቶችን ደግሞ እንዲሁ ባለን ሰዓት ደግሞ ፓስተር አለማየሁ እንዲሁ አሰባስቦ መጥቷል። እነዛን ነገሮች ደግሞ ከሱ ጋር የምንወያይበት ሰዓት ነው። እንግዲህ በቀጥታ ወደዛ ይዣችሁ አመራችኋለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። አድማጮች እንግዲህ ፓስተር አለማየሁን አግኝቼዋለሁ። እስኪ ከሱ ጋር ደግሞ አሁናዊ የሆኑ ክስተቶች ስላሉ ይዞልን መጥቷል። እንዴት ነህ ፓስተር? በድጋሚ እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እስኪ አሁን ደግሞ ምን ተከሰተ? መቼም ይህ ዓለም አሳሳቢ ሆኗል። ምንድነው መሰለህ፣ በትናንትናው ዕለትም በዛሬው ዕለትም አጠያያቂ የሆነው አሜሪካኖችንም ዓለምንም እያነጋገረ ያለው ነገር በእስራኤልና በኢራን መካከል ያለው ጦርነት እንግዲህ ከተጀመረ 12 ቀኑ ላይ ነው። ነገር ግን በመላው ዓለም ያስደነገጠ አንድ ዜና ተሰምቷል። ይሄውም ምንድነው? ዶናልድ ትራምፕ እንግዲህ በፎርዶ የሚገኘውን የኒኩለር ማምረቻ ጣቢያ ሶስቱንም እንዲመታ በራሳቸው ሙሉ ለሙሉ ትዕዛዝ ሰጥተው እንደነበረ ይታወቃል። ከዛም በኋላ በቴሌቪዥን መስኮት ላይ ብቅ ብለው ከመከላከያ ሚኒስትሩና ከጦር አዛዦች ከውጭ ጉዳይ ሚኒስትሩ ጋር በመሆን ሙሉ ለሙሉ አውድመነዋል ብለው ነበር። እንግዲህ ሙሉ ለሙሉ አውድመነዋል ካሉ በኋላ ምን እንደነበረ ይታወቃል። ይሁን እንጂ የፔንታጎን የሚገኙ የደህንነት መረጃ ክፍል፣ ወታደራዊ ደህንነት መረጃው ክፍል ማለት ነው፣ ፎርዶን ዋናው የኒኩለር ማብላያ ጣቢያው እንዳልተመታና እንዳለ የተመታው ምንድነው የኤሌክትሪክ የሚያስገቢያው ፓርት ወይም ደግሞ ከላይ ሴንትራል ፊውጅ ነው የሚባለው እነሱ ክፍሎችና ውጫዊ ክፍሎች እንጂ የተመታው ፎርዶ ሙሉ ለሙሉ መሳሪያው አላገኘውም የሚል ነው። ይሄ ደግሞ በአሜሪካኖች የሚተማመኑበት ቦምብ ነበረ። በእርግጥ ይሄ ቦምብ ከዚህ በፊት የትም አልተሞከረም እውነት ለመናገር እና የተሞከረው አሁን ነው። እና ቦምቡ ሊደርስ የሚችለው 60 ሜትር ከዛ የዘለለ እንዳልሆነ ታውቋል። አሁን የኢራን የኒኩለር ጣቢያ ደግሞ ያለው ከ90 እስከ 100 ሜትር ርቀት ውስጥ ነው ያለው። በሁለት ዙር እንመቷለን ብለዋል። እናም ሁለትም እንግዲህ 6 ቦምቦች ናቸው የተተኮሱት። ይሄ ቀላል ማለት እኮ አይደለም። 13,000 ኪሎ ግራም ነው። እና ምንድነው አንደኛው ልክ ግራውንድ እንደምንለው አፕስቴር እንደምንለው ግራውንድ እንደምንለው እንደዚህ ስር ነው ያለው ዋናው። ስለዚህ ሊያገኘው እንዳልቻለ ታውቋል። ይህንን እንግዲህ ያወጡት የፔንታጎን የሚገኘው የደህንነት መረጃ ክፍል ባወጣው መረጃ ነው። ኒውስዊክ፣ ሌሎችም የሚዲያ አሜሪካ ውስጥ ያሉ ተነባቢ ጋዜጦችም ሚዲያዎችም ይህን ዘግበውታል። ይህ መረጃ መውጣቱ ደግሞ በተለይም ዋይት ሃውስን በጣም እጅግ አስደንግጧቸዋል። እና ምንድነው ዋይት ሃውስ ለማስተባበል ነው ወዲያው የወጡት የሞከሩት። ምንድነው የዋይት ሃውስ ቃል አቀባይ ወዲያው ወጥተው ለማስተባበል ሞክረዋል። ያሉት ምንድነው ይሄ ፖለቲካ ዶናልድ ትራምፕ በመሪያችን ላይ የተደረገ የፖለቲካዊ እንትን ነው ሴራ ነው የሚል ነገር ነው ያወጡት። ግን እዛው ላይ ደግሞ እርስ በራስ የሚጣረስ ነገር ትሰማለህ። ምንድነው ይህንን መረጃ ማን ያወጣው? እንዴት ሊወጣ ቻለ? ይህንን ተከታትለን እርምጃ እንወስዳለን ካሉ እንግዲህ መረጃው ልክ ነው ማለት ነው። ገብቷል። ከዚህ በፊትም እንደዚህ አይነት ኬዝ ተደርጎ ነበር። እንደው አንድ ጊዜ እንደውም የመከላከያ ስትራቴጂዎች የሆኑ ሰው ስልጣን ለቀዋል። የደህንነት አማካሪ የሆኑ የዶናልድ ትራምፕ ስልጣን እንዲለቁ አድርጓቸዋል። እና እንዲህ አይነት ነገሮች አሉና እንግዲህ ፎርዶ አልተመታም አለ በዚህ ሳቤ አሁን ይውደም አይውደም አሁንም ምንም አይታወቅም። ሌላ አሁን
ምንጩ ራሱ ለፔንታጎን ያደረሰው ምንጭ ማን ነው የሚለው ራሱ ጠያቂ ነው። አዎ እንግዲህ የማምረቻ ክፍሉ ሙሉ ለሙሉ አልወደመም ማለት እንግዲህ በእርግጥ ብዙ የኒኩለር ሳይንስ ጠበብቶች የሰጡት መረጃ ምንድነው ኢራን 2 ወር ይበቃታል ከዚህ በኋላ እንደገና ስራ ለማስጀመር የውጭኛ ክፍሎቹን ሌሎች ክፍሎቹን ገንብታ የሚል ነው። እንግዲህ ይህንን ራሽያ እና ቻይና ያግዛሉ። ይህ ምንም ጥርጥር የሌለው ነው። እንግዲህ ሌላው ምንድነው አሁን ከአቶሚክ ቦምብ ኢነርጂ ኤጀንሲ ጋር ሙግት የተገባበት ምክንያት 400 ኪሎ ግራም 60% የበለጸገው ዩራኒየም የት እንደገባ አለመታወቁ ነው። እንግዲህ የት ገባ ይባላል። ስምጥ ይግባ የሚታወቅ ነገር የለም እና የሆነ ቦታ እንዳስቀምጡ ነው ንገሩን የሚል ክርክሮች አሁንም ድረስ አሉ። አሁን ይሄ ክርክር እየወጣ መምጣቱ ደግሞ ምንድነው ሌሎችን ምናልባት ለሌሎች ድፍረት ይሰጣል የሚል ነገር መጥቷል። ምክንያቱም ከቻይና አውሮፕላን ጋር የተያዘ ይሆን እንዴ? ገብቶ ሲወጣ ይዞ የወጣው ምን እንደሆነ እንኳን አይታወቅም። ግን ምንድነው ለምሳሌ አሁን ቀን ላይ እንደዘገብነው ኢራን በፓርላማ ወስዳለች ይሄ ከአቶሚክ ኢነርጂ ኤጀንሲ ለመውጣት። ይሄ ደግሞ ለሌሎች ምንድነው የሚሆነው ማበረታቻ ይሆናል የሚል ስጋት አለ። እንግዲህ በትናንትናው ዕለት የነጻነት ቀኗ ነው የሚድል ቀን ብላ አክብራለች ኢራን የነጻነት ቀን። በዚህ ውስጥ ሌላው አስገራሚ የሆነው እንግዲህ በየዕለቱ እንግዲህ አስገራሚ ነገሮች ይመጣሉ። 2 ተገለዋል የተባሉ እስራኤል መግለጫ ያወጣችባቸው ጀነራሎች የአያቶላ khomeini የደህንነት አማካሪና አንድ ደግሞ ሌላ ጀነራል በእንትኑ ላይ ታይተዋል። በፕሮግራሙ ላይ አለመሞታቸው ታውቋል። እና ይሄ ዓለምን ደግሞ አስደንግጧል። ምናልባትም በቀጣይ ሌሎችም ተገለዋል የተባሉትን ሌሎችን ለናይ። ምክንያቱም ኢራን እንትን ያለችው 5 ጀነራሎች ብቻ ነው እንደሞቱ ያመነችው ሞተዋል ብላ ኦፊሻሊ ፎቶአቸውን የለጠፈችው ማለት ነው። እና ሌሎቹ ግን ሊኖሩ ይችላሉ የሚል የጥርጥር አለ። በተለይም ደግሞ የዚህ አሁን አወዛጋቢ እየሆነ ያለው በተለይ አሜሪካ ውስጥ ቅድም ያነሳሁት ነገር የቦምቡ አቅም በጣም አወዛጋቢ ሆኗል እና አሜሪካኖችን አስደንግጧል። በእርግጥም ውጤት አልባ ዘመቻ ብለውታል ዲሞክራቶች። እንግዲህ ያው ፖለቲካል ሰንክሽን ሊኖረው ይችላል። ዲሞክራቶች ይችን ይፈልጓታል፣ ታውቃለች፣ ይችን ይፈልጓታል። ለምንድነው እንግዲህ ከ1 ዓመት እየቀረበ ነው። ከ3 ዓመት በኋላ ምርጫ ይኖራል። ብቻ አይደለም ባይደን የምታስታውስ ከሆነ ከአፍጋኒስታን ጠራርጎ ከአፍጋኒስታን የአሜሪካንን ጦር እንዳለ ነቅሎ በመውጣቱ ያው የነበረውን የፖለቲካ ሽኩቻና እንትን የምናስታውሰው ነው። ምናልባት እንደው ከዛ እሳቤ እንደሱ አይነት ሆኖ እንዳይሆን እንደዛ አይነት እሳቤ አይደለም። ምንድነው አንደኛ እርምጃ የወሰዱበት መንገድ ነው። ሁለተኛ መሳሪያው ምን አይነት ኢፌክቲቭ አመጣ ነው። ያው ለምሳሌ አንድ ጦርነት አድርገህ ጦርነቱ ከጨረስክ በኋላ የምትፈልገውን ነገር መጥቷል አልመጣም ትገመግማለህ። ይህን ስትገመግም ደግሞ ያ ነገር በትክክል ወድሟል አልወደመም የኢንተለጀንስ ግሩፕ አለ። ወታደራዊ ኢንተለጀንስ የምንለው የወታደራዊ ደህንነት ብለን የምንጠራው ግሩፕ አለ። ያ ግሩፕ ያጠናል። ዲቴይል ነው እንትን የሚለው የጠላት ኢላማ በትክክል ተመቷል፣ ምን ያህል ፐርሰንት ነው የወደመው፣ ምን ያህል ፐርሰንቱ ደግሞ አልወደመም የሚለውን ነገር ያጠኑና ምን ያደርጋሉ? ሪፖርት ያደርጋሉ። ስለዚህ አሁን ከዛ የተነሳ ሪፖርት ነው። ገብተዋል። እና ሌላው ደግሞ ያው ቅድም እንደጠቀስኩልህ የነዛ የጀነራሎቹ መታየት አንዳንድ ጊዜ የምንሰጠው መረጃ በሙሉ ልክ ነው ወይ ልክ አይደለም ወይ የሚለው ገብተዋል። ገለናቸዋል የተባሉ ሰዎች ነበሩ። እነዚህ ሰዎች ግን አሉ፣ በአካል አሉ፣ ታይተዋል። እንደነዚህ አይነት ነገሮች ዓለም አቀፍ ተጽዕኖ ያመጣል እስራኤልም ላይ አሜሪካንም ላይ የሚለውን ነገር ለማሳየት ነው። ነገር ግን አሜሪካ ውስጥ አሁን የተከሰተው ነገር ምንድነው? ይሄ መረጃ ሾልኮ በመውጣቱ
ትልቅ የሰላ ትችት እያስከሰተ ነው ያለ። እንግዲህ ይህንን ትችት ተቋቁመው ዶናልድ ትራምፕ እንደሚያልፉ ምንም ጥርጥር የለውም። ስለዚህ ያንን ለማለት ነው። እንግዲህ እስቲ የእግዚአብሔርን ቃል እንመልከትና ወደሚቀጥለው ነገራችን ወደ ጸሎታችን እንሄድና የምሽቱ መረጃችንን እናጠናቅቃለን። ቃል ላይ ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 9ን ለመመልከት ሞክረን ነበር። ቁጥር 10ን ደግሞ አሁን እንመለከተዋለን። የጌታ ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት ታላቅ ድምፅ ያልፋሉ፣ የሰማይም ፍጥረታት በታላቅ ትኩሳት ይቃጠላሉ፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል ይላል። የጌታ ቀን እንደምንድን ነው የሚመጣ ይላል? እንደ ሌባ ይመጣል። መምጣቱ ደግሞ ምንድን ነው የሚያስከትሉት ነገሮች ብሎ ጴጥሮስ ሲጽፍልን የሚነግረን ነገር ዳሜጆች አሉ። እውነት ነው ደግሞ ሰው እኛ በምንነጠቅበት ሰዓት ምድርና ሰማይ ይናወጣሉ። ምንድን ነው የሚያናውጠው ነገር? የሚወድሙ ውድመቶች አሉ። ለምሳሌ ትሬን ኦፐሬት እያደረገ አውሮፕላን እየነዳ ያለ ሰው ሲነጠቅ አስበው። ውስጥ መኪና እየነዳ ያለ ሰው ሲነጠቅ አስበው። ትልልቅ የኢነርጂ ተቋማት ላይ እየተቆጣጠሩ ያሉ ሰዎች ሲነጠቁ በዓለም ላይ ታይቶ የማይታወቅ ትልቅ ስቃይና ትልቅ ፍዳ ይመጣል። ነገር ግን እንዴት እንደሚመጣ ነው ዋናው የሚነግረን። እንደ ሌባ ድንገት እንደሚመጣ ይነግረናል ሉቃስ 12:39 ላይ ይህንን ግን እወቁ፣ ባለቤቱ በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም እንዳይቆፈር ባልፈቀደ ነበር ይላል። ባልፈቀደ ነበር። ምክንያቱም ነቅተህ ካልጠበቅ፣ ተዘጋጅተህ ካልጠበቅ ምጽአት አሁን ቢሆንስ? ይህ ሌሊት ላይ ቢሆንስ? አይታወቅም። ሁሌም ዝግጁና ንቁ ሆነን መጠበቅ አለብን የምንለው ለዚህ ነው። ኢሳይያስ 34:4 ላይ ምን ያለ? የሰማይ ሰራዊት ሁሉ ይሰበሰባሉ፣ ሰማያትም እንደ መጽሐፍ ጠቅለላ ይጠቀለላል፣ ከወይን ከበለስም ቅጠል እንደሚረግፍ ሰራዊቶች ሁሉ ምን ይሆናሉ? ይረግፋሉ። ዓለም እንደምትጠፋ ነው የሚነግረን። ይሄ መቼ ሆነ አይታወቅም። ስለዚህ እኛ ግን እንደ እግዚአብሔር ሰዎች እንደ ክርስቲያኖች ልንዘጋጅ ያስፈልገናል። ጴጥሮስ 3:7 ላይ አሁን ያለው ሰማይና ምድር ግን እግዚአብሔር የሚያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን፣ እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቆ በዚህ ቃል ለእሳት ቀርቷል ይላል። ዓለም ይጠፋል፣ ያከማቸነው ይጠፋል፣ የያዝነው ይጠፋል፣ ሰበሰብነው ይጠፋል፣ የተጣላንበት ይጠፋል፣ የተዋጋንበት ይጠፋል፣ ምድር ትጠፋለች። አንድም ነገር ሰው ሲሞት ራቁቱን አይደለም ሄደ። የሰራውን ፎቅ ይዞት እኮ አይሄድም። የሰራውን አውሮፕላን ይዞ አይሄድም። በቃ ሸኝተነው የሆነ ጉድጓድ ውስጥ ከተነው እንመለሳለን። እንዲሁ ደግሞ ክርስቶስ ኢየሱስ ከመጣ በኋላ 1000 ዓመት መንግስት ሲያበቃ አዲስ ሰማይና ምድር ይፈጠራል። ለእግዚአብሔር እንደ ቃሉ እንደተናገረው አዲስ ሰማይና ምድር እንሰጣቸዋለሁ ስላለ ይህኛው ያረጀችው ዓለም ያረጀው የበሰበሰው ዓለም ምን ይሆናል? ይጠቀለላል፣ ይጠፋል። ስለዚህ ለማይጠፋው ነገር ልንሰራ ያስፈልጋል። ማቴዎስ 24:35 ሰማይና ምድር ያልፋሉ ቃሉ ግን ምን አያረግም ይላል? አያልፍም ብሎ ይናገራል። ራእይ 21:1 በዚህ ልጠቅልለው። አዲስ ሰማይ አዲስ ምድር አየው፣ ፊተኛዋ ሰማይ ፊተኛዋ ምድር አልፈዋልና ባህሩም ወደፊት የለም። ስለዚህ ክርስትናችን ሃይማኖት አይደለም። ክርስትናችን ዳቦ ለመብላት የሆነ ነገር ምድራዊ ነገር ለመሰብሰቢያ የተሰጠን አይደለም። ለዘላለም ከእግዚአብሔር ጋር እንድንኖር በዛች በአዲሷ ምድርና ሰማይ በእግዚአብሔር ከተማ
በጉ ብርሃን በሆነበት ልንኖር ነው የተጠራ ነው። ለዚህ ነው ልንዘጋጅ የሚያስፈልገው። ለዚህ ነው ተዘጋጁ የምንለው። የሚያልፈውን ነገር ስናራውጥ ድንገት ንጥቀት እንዳይሆን፣ ድንገት ሰዓቱ እንዳይደርስ፣ ድንገት የለፋንበትን ነገር የደከምንበትን ነገር እሱን ስንል ምድር ላይ እንዳንቀር። ምጽአት አንድ ነው፣ ንጥቀት አንድ ነው፣ ሁለት አይደለም። ስለዚህ ወገኖቼ እንዘጋጅ፣ እንንቃ። የእግዚአብሔር ጸጋና ሰላም ይብዛልን። እግዚአብሔር ሆይ እናመሰግንሃለን ስለምታነቃን፣ ስለሰጠን ጊዜ፣ ስለ ምሕረት ቸርነት። በዚህ ሌሊት ደግሞ ወገኖቼን እንድታተጋቸው በኢየሱስ ክርስቶስ ስም እጠይቅሃለሁ። መንፈስ ቅዱስ ሆይ እርዳን፣ ጸጋን አብዛልን። ልባችንን፣ አእምሮአችንን፣ አይናችንን ከተሳበበት ነገር መልሰህ አንተን ማየት እንድንችል፣ ወደ አንተ መመልከት እንድንችል በኢየሱስ ክርስቶስ ስም እንጠይቃለን። አንተ በቃልህ ስትነግረን አስቀድማችሁ ጽድቅና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ተብሏልና ጽድቅህንና መንግስትህን ስንሻ እግዚአብሔር ያንተን መምጣት ስንጠባበቅ አንድም ነገር አንድም የጸጋ ስጦታ እንደማይጎልብን ቃል ይናገራልና በኢየሱስ ክርስቶስም ለዚህ ነገር እንድንበቃ እንድትረዳ፣ እንድታገዘን፣ አቅም እንድትሆነን፣ ብርታት እንድትሆናቸው ወገኖቼን፣ እህቶቼን፣ ወንድሞቼን፣ ቤተ ክርስቲያንን እንድታነቃ ጌታ እግዚአብሔር ሆይ ባሪያ ይጠይቃል። ኃይል ያንተ፣ ማዳን ያንተ፣ ተአምራት ያንተ ስለሆነ ክብር ምስጋና ከዘላለም እስከ ዘላለም ለአንተ ይሁን። ሁሉ ለስምህ ክብር ይሁን። ተባረክልን፣ ከፍ በልልን። እግዚአብሔር ሆይ ቀን ለሆነባቸው ከተሞች፣ አገሮች እግዚአብሔር ሆይ መልካምነትህን በሕይወታቸው ላይ እንድታደርግ፣ መውጣት መግባታቸው እንድትጠብቅ፣ ሌሊት በሆነበት ስፍራ ደግሞ መልካምና ጣፋጭ የሆነ እንቅልፍ እንድትሰጣቸው ጠይቃለሁ። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም አሜን፣ አሜን፣ አሜን። ጌታ ኢየሱስ አብዝቶ ይባርክ ፓስተር። ስለሰጠህን ስለዚህ ድንቅ መልእክት ስላገለገልከንም ጭምር እግዚአብሔር በብዙ እንዲባርክህ እመኛለሁ። ውድ አድማጮቻችን እንግዲህ በቀንም በቀጥታም ስርጭትም ወደ እናንተ መረጃዎችንም መልእክቶችንም ይዘን መተናል። እንግዲህ በቂ የሆነ መረጃም መልእክትም ተቀብለናል ብለን እናምናለን። የእግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት እንዲሁ ደግሞ አዳዲስ መረጃዎችን ወደ እናንተ ይዘን እንመጣለን። እግዚአብሔር አምላክ ከክፉ የትኛውም ከሚያጋጥመን ነገር እንዲሰውረን ፓስተርም ጸልየዋል፣ እኔም እመኛለሁ። እግዚአብሔር ስም የተባረከ ይሁን። በነገው ዕለት እንገናኛለን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ